ተስማማን አይደል? የትም አትሄጂ። ጠጥተሃል አይደል? ለዛ ነው የሚያስቀባጥር። እድል ምንድነው የምታወሪው? በቃ አንተ ተግባር ይሄ ነው መጠጣት፣ ከዛ ሰዎችን መቆጣት። በጣም ይቅርታ። የተናገርኩት በሙሉ ግን ከልቤ ነው። ይሄ ክብር ምናምን እያልኩ ላጣሽ አልፈልግም። ስትጂም ደግሞ ዝም ብዬሻለሁ። ይኸውልህ እኔን ሳይሆን ልጅህንና የልጅህን እናት ነው መውደድ ያለብህ። ከልብሽ ነው? አዎ ከልቤ ነው። ይልቅ ልቀቀኝ፣ አሁን ልሂድበት። አትሄጂም። ልቀቀኝ። በጭራሽ። ከዚህ በፊት ብዙ ነገር አጥቻለሁ። ከዚህ በኋላ ግን ማንንም ማጣት አልፈልግም። እኔ ግን ምንም አይደለሁም። የህይወት ያጋር እንድትሆኚ እየጠየቅኩሽ ነው። ምንድነው የምትቀባጥረው? ይልቅ አሁን ልቀቀኝ፣ ልሂድበት። ነገሩ ድንገተኛ እንደሆነብሽ አውቃለሁ። እኔም ከራሴ ጋር ታግዬ ነው ያመንኩት። ለምን አትሰማኝም? ካንተ ጋር መቆየት አልችልም። አሁን ትለቀኛለህ ወይስ ልጩ? ላንተ ምንም ስሜት የለኝም ካልሽ ልቅሻለሁ። ላንተ ምንም አይነት ስሜት የለኝም። እውነት? አዎ የምወደው ሰው አለ። ሌላ ሰው? አዎ ባለፈው ከዚህ መጥቶ ሲወጣ ያየው ልጅ። ሄሎ የት ነህ? አዎ እየመጣሁ ነው። መተህ ትቀበለኛለህ? እሺ መጣሁ። እውነትም ሳባ እንዳለችሽ አይነት ሴት ነሽ? ቆይ ባቢ ጋር እንደምትሄጂና ራስሽን መስዋዕት እንደምታደርጊ ማስመሰሉ ለምን አስፈልግ? እኔ ፍቅረኛዬ ጋር ልሄድ ነው ብትይኝ እኔ ከለክልሻለሁ? እኔ የምልሽ ሰማያትን እንዴት አሳምነሽ ወጣሽ? ፍቅርን ለማዳን ባቢ ጋር የሚሄድ ነው መሰለው። እና ምን አለ? እሱማ ሊያስቀረኝ ሞክሮ ነበር። ማለት እና እንዴት አሳመንሽው? ብዙ ነገር ቀበጣጠርኩኝ። ሪስክ ያለው ነገር እንደሆነ ያወቀ እንዴት ሊለቅሽ እንደቻለ አልገባኝም። ፍቅረኛዬ ጋር ልሄድ ነው። ያ ማለት እንደጠረጠርኩት ነው ማለት ነው። በመሃላችሁ ነገር አለ። አጅሌለሽ? ምን ማለት ነው? እንዴት ትለቃታለህ? እሷ ስትወጣ ችግር እንደምታመጣብኝ ታውቃለህ አይደል? ችግሩን መርጣት የለችም ማለት ይችላል። አረ እና ዝም ልትል ነው? እና ከፍቅረኛው አልቀማታል? ምን? ፍቅረኛ? የምን ፍቅረኛ? እሱን እንዴት ላቅ ይችላል? ፍቅርን ለማምጣት ባቢ ጋር አይደለም እንደ ሄደችው? አይመስለኝም። ሲመስለኝ የሆነ ወንድ ጋር ነው የሄደችው። ነይ ሳባ ነይ።
ልጅቷ የት ነው የሄደችው? እኔ እንጃ ባቢ ጋር ነበር የላኳት። እሺ ደውይለት ቶሎ በይ። ሄሎ ባቢ፣ እድል አንተ ጋር ናት? አልመጣችም? አንተ ጋር እንደምትመጣ ተናግራ ነበር እኮ የወጣችሁ። አልመጣችም። እና የት ሄዳ ነው? እኔ እንጃ የት ሊሆን ይችላል? እኔ አውቃለሁ። ወይኔ ሳባ ሌላ ጣጣ ውስጥ ከተትሽኝ አይደል? አሁን ምንድን ነው የምናደርገው? ወደ ሌላ ቦታ እንደምትሄድ እኔ እንዴት ላውቅ እችላለሁ? በዛ ላይ የእናቷን ህይወት አደጋ ላይ ጥላ። ብራቮ ሳባ፣ ሁሉን ነገር ገደል ከተትሽው። ካለቆቻችን፣ ከቤተሰቦቻችን፣ ከሁሉም ሳንሆን ቀረን። ቆይ ማን ነው ፍቅረኛ? የምታውቂው ነገር አለ? እኔ እሷን ፍቅረኛ ሳጣራ ውላለሁ እንዴ? ማለቴ ከሰማያት ፍቅር የያዛት መስሎኝ ነበር። እሱ ማን ይመስሎኝ ነበር? እና እንዴት? ማን ጋር ነው የምትደውይው? ባቢ ጋር። እንዴት ነው ይሄ ነገር? ባቢ ፍቅር የት እንዳለ ያውቃል እንዴ? ሳምሪ ነግሬሻለሁ እኮ ባቢ ጋር ብርነሽና እድል እንድልክ ብቻ ነው ትዕዛዝ የደረሰኝ። ባቢ ይወቅ አይወቅ ምንም ማውቀው ነገር የለም። አልገባኝም። አለቆቻችን እድልና ብርነሽን ስለለቀቅናቸው እየቀጡን ከሆነ ለምን ባቢን ተውት? ሳምሪ የፖሊስ ጥያቄ አጠይቂኝ። እኔ ምንም ማውቀው ነገር የለም። ሳባ እኔ የማላውቀው ከሱ ጋር ሌላ ግንኙነት ካለሽ ተናገሪ። ኡፍ አንቺ ደግሞ ሳለማመን ችግር አለብሽ። አንዴ ቅርብ ይሻላል። ድጋሚውና እንተያያለን። እነ ሳባ ከባቢ ጋር መተዋወቃቸው እስካሁን ማመን አቅቶኛል። እኔም ግን ደግሞ ሲያወሩ ካጠገባቸው ነበር። ይሄ ማለት እኛን ከመሰሉ ሰዎች ውስጥ አንዱ ነው ማለት ነው? እርግጠኛ መሆን አልችልም፣ ግን ደግሞ ይመስለኛል እድል ወደ ባቢ እንድትሄድ የተደረገው ዲል አድርገውበት። ቆይ ግን በልጇ አስፈራርቷት ቢሆንስ? እና ልጇን ለማግኘት ቢሆንስ? ለኔም እኮ ያለችኝ እንደዛ ነው። ሊሆንም ላይሆንም ይችላል። በእርግጠኝነት ይተዋወቃሉ። ባይተዋወቁ ኖሮ በአካል ተገናኝተው እንደዛ አይነት ወሬ ያወሩ ነበር። ለነገሩ በስልክ መጨረስ ይችላል ነበር። አዎ በስልክ መጨረስ ይችላል ነበር፣ ግን እስካሁን ድረስ ማመን ከብዶኛል። ባቢ ለምንድን ነው እንደዚህ አጣድፈ ይጠራኝ? ስለ ልጅ ያገኘው ነገር አለ? አዎ ነግሬሻለሁ፣ ግን ቆይ መጀመሪያ ባቢ ለምንድን ነው ዙሪያ ጥምጥም የምትሄደው? ደህና ነው? ደህና ነው። አግኝተኸው ነበር? ባቢ ማን ያገተው? እኔ ግን ሳባ ብቻ ሳትሆን ሳምራይትም እዚህ ነገር ውስጥ እጇ ያለበት ይመስለኛል። በጭራሽ እንደዛማ ሊሆን አይችልም። ያለ መረጃና ያለ ማስረጃ እርግጠኛ ሆኖ መናገር ባይቻልም እኔ ግን እንደዛ ይመስለኛል። እና እድል የጠላቶቻችን ቤት ነበር የነበር? አይ አይደለም። ሳባና ሳምራዊ ከጠላቶቻችን ወገን ናቸው እያለን አይደል? እነሱ ሊሆኑ ይችላሉ። ሰማያት እንዴት ነሽ? እየተሻለሽ ነው? አንተ ልጠይቅህ እንጂ እንዴት ነው አሁን? እኔንማ ምግብ በላይ ያበላሽ እንዴት አይሻለኝም? አሁንም ቢሆን ግን ይቀራል። በደንብ ማገገም አለበት። ረፍት አድርግ። ምን ባክሽ ቤቱ ማሉ እየሰለቸኝ ነው። እና ዞር ማለት ፈለክ እንዴ? አይ ስራ ለመጀመር ነው ያሰብኩት። እንዴ ትችላለህ ግን? ወይ ደግሞ ለምን እንደ ሳምሪ ቤት ውስጥ አትሰራም? ምን ነው ሁልጊዜ አጠገብሽ እንደሆነ ፈልገሽ ነው? አይከፋኝም። ደስ ይለኛል ነው የሚባለው።
ይሄንን ድል ሁሉም ሰው ያገኘው። ጉረኛ ምን ነው አመመሽ? ትንሽ አዞረኝ። ቆይ ነው ላቀብልሽ። አያይ ካንተማ ለሽ በጣም ይቅርታ። እሺ እና ምን ላግዝሽ? ኧረ ምንም በደንብ ረፍት ካደረክ ለኔ በቂ ነው። ባይሆን በማቀራረቡ ላግዝሽ። ማቀራረብ ስራ መሆኑ ነው? ምን ስራ አይደለም እሱ? ስቀልድ ነው። እንደውም አንድ ቀን ቆንጆ ምግብ ሰርቼ ጋብዝሻለሁ። ምግብ መስራት ትችላለህ? አዎ እችላለሁ። ለምሳሌ ምን? እንቁላል መጥበስ። እሱንማ እኮ ፍቅርን መስራት ይችላል። ምን? የ6 ዓመት ልጅ እንቁላል መጥበስ ይችላል እያልሽ ነው? አዎ ፓስታም እኮ መስራት ይችላል። በቃ ዝም ብትል ነው የሚሻለው። እንደዚህ ስትስቃይ አይቼሽ አላውቅም። ሳቅሽ በጣም ደስ ይላል። ግን ደግሞ አንዳንድ ሁኔታዎች ሳቅህን ይቀማዋል። የሚመለስበት ቀን ሩቅ አይሆንም። እስኪ መጀመሪያ ፍቅር በተገኘ መገኘቱማ አይቀርም። የዘወትር ጸሎቴ ነው። ለሱ መጥፋት ራስሽን መውቀስሽን ግን አቁሚ። እስቲ እንግዲህ እግዚአብሔር ያውቃል። ቲማቲሙን ቁርጥ ልታረጊው ነው? አዎ። ስለዚህ ምግቡን አቀራርባ። እሺ ነምጮን እሱን ይዤልሽ እሄዳለሁ። እሺ ስጋው ይጣፍጣል አይደል? አዎ ግን ያው ካሰራሩ ነው እንጂ ከስጋው አይደለም። እሱን ታውቃለህ። እርግጠኛ ነሽ? እንዴ ምን ጥያቄ አለው? ግን ምን ስጋ ይመስልሻል? የምንም ይሁን ዋናው ነገር አሰራሩ ነው። ያይጥም ቢሆን ወይ እስማ አንተ ምን ነው? ስለዚህ የስጋ አይነት ልዩነት አለው ማለት ነው። ቆይ ምን ለማለት እየሞከርክ ነው? ምንም ስጋው ምን እንደሆነ ገምቼ እያልኩሽ ነው። የበሬ ነው የሚሆነው። ሌላ ምን ሊሆን ይችላል? አይ አይደለም። የበግ ወይም የፍየል ነው። ግን ደግሞ የበሬ ነው የሚመስለው። የፍየልም የበግም አይደለም። እና መቼም የዶሮ አይደለም። አዎ የዶሮ አይደለም። እና ሌላ ምን አለ? ቆይ ግን ከበሬ ከፍየል ከበግ እና ከዶሮ ውጪ የሌላ እንስሳ ስጋ በልተሽ አታውቂም? ሰማያት እባክህ የማይሆን ቀልድ አትቀልድ። እየቀለድኩ አይደለም። ከነሱ ውጪ የሌላ እንስሳ ስጋ በልተሽ አታውቂም? ኧረ ተው። አስታውሽ። ሌላ ምን በልተሻል? የአሳ ግን ደግሞ ይሄም ያሳ አይደለም። አዎ አይደለም። እና ታዲያ ምንድነው? እሺ ምርጫ ልስጥሽና ገምቺ። ሰማያት በፈጠረ የማይሆን ቀልድ አትቀልድ። ምርጫው ላይ እኮ መልስ የለም ሊኖር ይችላል። ዝም ብለሽ አመርጪ። እስቲ ልስማ። እሺ ሀ አሳማ፣
ወይኔ ጉዴ እንዴ ገና መቼ ዝርዝር የጨረስኩኝ እሺ ቀጥል ለአዞ አንተ አምሮዋ ጥንቸል መልሱ አልተሰጠም ትለኝ ነው እሱን እኔ ነኝ ማለት የምችለው እሺ ልስማ መፈረስ ሰማያት ሁን ብለህ እንዳልበላ ነው አይደለ እንዴ ገና ምርጫ መቼ አለቀ እኮ መልሱ የለም በልና ገላግለኝ አህያ ብቻህን ብላሽ እውነት ደስ የማይል ቀልድ ነው ፋረስ ቀልድሽ ነው ቁጭ እንዴ የምግብ ፍላጎቴን ከዘጋሁ በኋላ ነው ያው በቃ ኧረ አልፈልግም አሁንማ እኮ የመብላት ፍላጎቴም ጠፋ ስቀልድ ነው ይቅርታ አልኩሽ እኮ ሁለተኛ ግን እንደዚህ አይነት ቀልድ እንዳልቀልድ ሁለተኛ አልቀልድም ደግሞ እንዲም ግራ የሚያጋባ አይነት ምርጫ አልሰጥሽም ወደ ላይ ነበር እኮ ይቅርታ ከዚህ በኋላ ስጋው ምን እንደሆነ በቀጥታ ነው የምነግርሽ ግራ አላጋባሽ ማለት በቀጥታ ነው የምነግርሽ ስትል የሁሉ እንስሳ ስም ከመጣራ ጎረቤታችን ታርዶ እንደተካፈልን ብነግርሽ ይሻለኝ ነበር ጎረቤት በሬ ታርዶ ነበር እንዴ ኧረ አይደለም ውሻቸው ታሟል ነበር እንዴ እና ሳይሞት ቶሎ አርደን ተካፈልን ሰማያት ምን ነው በቀጥታ ንገረኝ ምን አናልሽ እረፍ እኔ ወደ ላይ ሊለኝ ነው እውነቱን ለመነገርከኝ ነው ቆይ ሰሞኑ ውሻቸው ድምጽ ጠፋ ምናምን ስትይ አልነበር እንዴ ታሞ ነበርና ዛሬ አረር ነው በር ላይ ጭራ አይታይሽም አዎ የውሻ ጭራ ይታየኛል እና የታረደው ውሻ ነው እኔምሽ የውሻ ቆዳ ይሸጣል እንዴ እስቲ በኋላ ወስዷል እድል አንቺ እድል ወይ ይጠራችሁ ምሳ ምን እንብላ ውሻ በጣም ይቅርታ ሰማያት ሲቀልድብኝ የነበረ ነገር እኮ ተስብሎኛል ምንድነው ኧረ ምንም እንዲህ ዘንብራ ተጠቃቀሱብኝ እኮ ያያችሁ ነው ሰማያት ገና ከሆኑ ናፍቆታል ማለት ነው አንቺም ተስፋ ቆረጥሽ በጭራሽ
ታዲያ ምን እያደረግሽ ነው? የድል ፍቅረኛ ማለት ነው ታውቀዋለህ? ፍቅረኛዋ ደግሞ ምን ያደርግልሻል? ፍቅርን የማገኘው በሷ በኩል እንደሆነ ታውቃለህ። ሁላችንም ራስ ወዳዶች ነን። እንዴት? ልጄ መፈለግ የለብኝም? እኔ አላልኩም። ታዲያ ምኑ ላይ ነው ራስ ወዳድነቴ? ለልጅሽ ስትይ እድልና እናቷን መስዋዕት ማድረግሽ ነው። ፍቅር እኮ አንድ ፍሬ ልጅ ነው። ምንም የሚያውቀው ነገር የለም። ነገሩ እኮ የእድሜ ጉዳይ አይደለም። እባክህ በመጠጥ ተደብቃ ይዋል ከዚያ ተዘባርቅ። እሺ ሁላችንም ራስ ወዳዶች ነን። እኔ ችግሮቼን ለመሸሽ ስል መጠጥ ውስጥ ተደብቄያለሁ። አንቺ ደግሞ በእድል ህይወት ውስጥ። እድል ደግሞ እናቷንና ፍቅርን አደጋ ላይ ጥላ ፍቅረኛውን ልታገኝ ሄዳለች። ቁጭ ብለህ ቃላት ማሽሞንሞን ሙያ አድርገዋል አይደል? ምናልባት አንተ ጤነኛ አትመስለኝም። ልጄ ቢያንስ እናት ሊኖረው ይገባል። ካንተ ጋር ቁጭ ብዬ አላብድም። አስደነገጥከኝ እኮ። አይዞሽ። ቆይ ምን ሆነ ነው? አፍቀሽ ነው እና ደውሎ እንዴ? ሰርፕራይዝ ላድርግሽ ብዬሽ እኮ ነው። ይረዲያ ስለሚፈጀው ገንዘብ ስለሚፈጥረው ችግር ምንም አይመለከተኝም። እድልና ብርነሽን ካሉበት ፈልጓቸው። አብሯቸው ያለው ማንንም ይሁን ማን አንጠልጥላችሁ አምጡልኝ። ልጄ የሌለበት ህይወት ምንድነው? ለየትኛው ህይወቴ ነው እንዲህ የሚጨንቀው? ልጄን የሚያስመልስልኝ ከሆነ ለምን ጦርነት አይሆንም? እገጥማለሁ። ቆይ ለምንድን ነው ወደዚህ ቦታ የመጣነው? ቤት ውስጥ መሆን እኮ ይሰለቻል። ትንሽ አየር ውሰጂ ብዬ ነው። እሱማ ምነው ደስ አላለሽም? ኧረ ደስ ብሎኛል። ታዲያ ለምንድን ነው ፊትሽን የጨፈገግሽው? ያው እኔ እንደዚህ ነው ብዬ ባልናገረውም አንዳንዴ የሆነ አይነት ስሜት ይሰማኛል። ከዛ በቶሎ ተስፋ ቆርጣለሁ። ታዲያ እኔንም እኮ ይሰማኛል። ግን ደግሞ ተስፋ አትቆርጥም። እንደዛ ነው ብለሽ ነው? እኔ እስከማውቀው ድረስ እንደዛ ነው። በመጨረሻዋ ሰዓትም ቢሆን የሆነ ነገር ለማድረግ ትጨረጨራለህ። ታዲያ አንቺም እኮ ለኛ ነሽ።
አንዳንዴ ኧረ ያው ካለ ሰውየው እንዴት ነህ? ተሻለ? ደግሞ መጥቶ እንደጠየቀ ሰው ደህና ነህ ትላለህ አይደል? ይኸው አሁን ጠየቅኩህ አይደል? ቀልዱስ ቀልድ ነው። አሁን የደወልኩት ለትልቅ ጉዳይ ነው። እስኪ እንስማ። ጉዳዩን ችሎት ያስቆማል? አንተ ደግሞ በሁሉ ነገር እንደቀለድክ ነው። ምን ይደረግ? ቀልደን እንኳን ከሆነልን ብዬ እኮ። ስማ፣ አሁን የምጠይቅህ ቀላል ነገር አይደለም። በሚስጥር የሚያዝ ነገር ነው። ምን ነው ሚስጥር አባክኛ ቃለው እንዴ? ለማለት የፈለኩትማ ፖሊስ ጋር የሚደርስ ነገር አይደለም። በሁለታችን መካከል የሚቀር ነገር ነው። እሺ ምንድነው? የሳባ ልጅ ታግቷል። ትንሽ ሳምንት ተቆጥሯል። እና ከነገርኩ ደግሞ ደግ ቦታ እንሂድ ብለህ ስለምታስቸግረኝ ብዬ ነው ዝም ያልኩህ። እና አሁን ለምን ልነግረኝ ፈለግ? ልጁን ማግኘት አለብኝ። እና አይ ሊረዱኝ የሚችሉና ሚስጥር መጠበቅ የሚችሉ አይነት ሰዎች እንድሰጠኝ ብዬ ነው። ለመቼ ነው? ለዛሬ ነው። አንተ ደግሞ አሁን ባሁን? አዎ፣ ከዚህ በላይ መታገስ አልችልም። እሺ ችግር የለም እረዳሃለሁ። ግን ጉዳዩን የምናውቀው እናንተ ብቻ ነን አይደል? አዎ፣ እኔ እናንተ ብቻ ነን። ማለቴ እናቱም ብትሆን እህትህም አያውቁም አይደል? አዎ፣ ግን የእነሱ ማወቅና ለማወቅ ያን ያለው ያመጣል ብለህ ነው? አዎ፣ እናትና አክስቱ ናቸው እኮ። ቢሆንም ከሁለታችን ውጪ ማንም ሰው እንዲያውቅ አልፈልግም። ምክንያት ባይገባኝም እሺ። እኔም ጊዜ እየጠበቅኩ ያልነገርኩ ነገር አለ። ልጅን ስታገኝ እነግርሃለሁ። እሺ። አደራ ከኔ ጋር መገናኘትህን ለማንም ሰው እንዳትነግር። ለቤተሰብም ቢሆን በጣም ከባድ ጉዳይ ነው። እንዴ አንተ ሰው የግራ እያጋባኸኝ ነው። ቆይ ቤተሰቤ ላይ የተፈጠረ ችግር አለ እንዴ? ለጊዜው ምንም ልልህ አልችልም። ማንንም እንዳታምን ከራስህ በስተቀር። የስለላ ፊልም ውስጥ ያለው እየመሰለኝ ነው። ሆረር አለመሆኑም ጥሩ ነው። አንተ ቀልድ ያልከው በልቻው ደግሞ አሁኑን አሳውቀኝ። እሺ እሺ፣ ሰዎቹን ልክልሃለሁ። አየራስ ናፍቆኝ ነበር። እንደዚህ ደህና ሆነሽ ስላየሁሽ በጣም ነው ደስ ያለኝ። እኔም ስላገኘሽ በጣም ደስ ብሎኛል። አንድ ቀን ያውን እያሳለፍን ያለነው ነገር በሙሉ አልፎ እንደ ታሪክ እያወራን እንስቅ ይሆናል። እኔ ብለው አባትሽን አገኘሻቸው እንዴ? አዎ፣ ካሌብ በስልክ አገናኝቶናል። ካሌብ በጣም ጥሩ ሰው ነው። በጣም እሱን ስላገኘሽው በጣም እድለኛ ነሽ። አዎ፣ የዛን ቀን እሱን ባላገኘው አንዱ ሰካራም ይምጀ። አይዞሽ፣ አሁን ሁሉም አልፏል። ግን አንቺ ከሰማይ አስርቆ መቆየት አይከብድሽ? ምን ላልክ? የኔ እዛ ቤት መኖር እኮ ለሱ መዘዝ ነው ያመጣበት። በዛ ላይ ደግሞ ካሌብ እንዳለው ሳባና ሳምራዊት በዚህ ጉዳይ ላይ እጃቸው ካለበት ታዲያ ለሰማይስ የሚመለስ ይመስላል? እኔ እንጃ። እኔ ምንም እየገባኝ አይደለም። እንዴት ሳባ የገዛ ልጇ እንዲታገት ታደርጋለች? ሳምራዊትስ ብትሆን እንዴት የገዛ ወንድሟና ፍቅረኛዋ እንዲሰቃዩ ታደርጋለች? ካሌብ ከኛ የተሻለ ብዙ ያውቃል ብዬ ነው እንጂ እኔም ብዙ አልተዋጠልኝም። ብቻ ለአንቺ ከባድ ነው። አምነሻቸው አብረሻቸው ስትኖር የነበሩ ሰዎች ስለሆነ። አዎ፣ ግን ምን ይደረጋል? ሰማያት ምን ወይ አግኝተሽው እውነቱን ለምን አልነግረው? እንዴት አድርጌ እነግረዋለሁ? በየትኛው ድፍረቴ ነው
እህትህና የልጅህ እናት ከዚህ ስራ ጀርባ ያሉ ይመስለኛል ብዬ ልለው የምችለው። እሱማ ከባድ ነው፣ ግን እንዲህ መደባበቁም ከባድ ነው። እንግዲህ ካሌብ የልብ ጓደኛው ነው። ስለዚህ ጉዳይ ማወቅ አለበት ብሎ ባሰበ ሰዓት ላይ ይንገረው። ሌላ ምንም ማድረግ አልችልም። እንደዛም ካልሽ እሺ። አሁን ሁለቱንም ይዘህልኝና ከፈለክ ካፍነ ከፈለክ አደንዝዘ እሱ እኔን አይመለከተኝ ብቻ ሁለቱንም ይዘህልኝና አባ ወይ ፍቅር አመመክ እንዴ? ትንሽ ፍልበል እቤት ልልኛለሽ ነው እንተንሽ ቆይ ምንድነው የምትለው? ካሌብ ስለኔና ስለሳባ አውቃለሁ የምትለው? እና እኔና እሷ ላይ መረጃ እያሰባሰበ ነው? እና ምን እስከደርግ ድረስ ነው የምጠብቀው? እርምጃ ወሰድበት። አዎ ፍቅርዬ እማስ ደውዬላታለሁ ትመጣለች። ደህና ነህ? ደህና ነኝ። እንዴት ነህ? ደህና። ቆይ እኔ ያልገባኝ ፍቅርን ያገተው ባቢ ነው? እኔ እንጃ ብቻ ዋናው ልጄ መምጣቱ ነው። እኔ የምልሽ ግን ሰማያትን ያገዘው ማን ነው? ካሌብ መሰለኝ። የኛንም ጉዳይ ሳያውቅ አልቀረም። ማለት አትጨነቂ፣ ጉዳዩን ጨርሻለሁ። እኔም የነድለን ጉዳይ ጨርሻለሁ። ተነስ ተነስ ተነስ
በድጋሚ እንኳን ደህና መጣችሁ። አይዞሽ በቃ እንደዚህ አትሁኚ። እግዚአብሔር ያውቃል። ገናውና መለጥኩኝ ተሳካልኝ ብዬ ሳስብ መልሼ እዚህ ሲውል ስትመጣ እኔም እኮ ፈርቻለሁ፣ ደንግጫለሁ። ግን ደግሞ መንገድ አይጠፋም፣ እንወጣለን። ቆይ ግን ለምንድን ነው ሁሌ ላመልጥ ስለማይሳካል? እንደሱ አትበይ። አንዳንዴ ይፈጠራል፣ አጋጣሚ ነው። አጋጣሚ አይደለም፣ እጣ ፈንታዬ ነው። እኔም አንዳንዴ የሆነ ነገር ሲፈጠር እድሌ ነው ያልኩኝ ሳማረር ሰማያት ይቆጣኝ ነበር። እዛ ሰማያት ጋር ብትሆኝ ይሻልሽ ነበር። እዚህ መተሽ የሚው ካሌብ እንዴት ሆነ ይሆን? አንድ ሰው መገኘ ይመስላል በእኛ ጦስ ገብቶ። ወይ ግን እሱ እኔን አይነኩኝም ሲላል ነበር። እኔ ራሱ ገርሞኛል። እንዴት አደራችሁ? መቼም ይሄን ፍራሽ በጣም ናፍቆችሁ ነበር። ገና ለገና አንዱ ዳቂ ተራ ጠበቃ አገኘን ብላችሁ ትንሽ ልባችሁ በጣም ተወጣጥራ ነበር አይደል? ካሌብን ምንድነው ያደረጋችሁት? ምንም አላደረግነው። ተመስገን። ወደ ፈጣሪው ነው የሄድነው። ምን? ካሌብ ምን ስልክ የማያነሳው? እንዴት ሆንኩኝ ብሎ እኮ እንኳን አልጠየቀኝም። ደግሞ ስለምንድን ነው እነግርሃለሁ ብሎኝ ነበር። አባ ወይ ፍቅር እድል የለችም? እድል? አዎ የለችም። ለምን ፈለግካል? ምግብ ሰጪኝ ለላት። ታዲያ ምን ችግር አለው? እኔ እሰጣለሁ። ካሌብን ምንድነው ያደረጋችሁት? ነገርኩሽ እኮ ለምን? ምን ስላደረገ? እሷን ችላ ይመለከትሽ። ልክ ነበር ማለት ነው። ስለምን? አለቆቻችሁን ስላወቀባችሁ ነው። ማን ናቸው? ሳባና ሳምራዊት። ሚስጥራችሁን ስላወቀባችሁ ነው አይደል የገደላችሁት? ዝም ብለሽ አቀባጥሪ። እሱን ገላችሁታል አይደል? ቆይ እሱ ምን አደረጋችሁ? ለምን እኛንም አትገሉንም? ግደሉን። እንደውም አርፈሽ ተቀመጭ። ግደለኝ። አርፈሽ ተቀመጭ። ግደለኝ። አርፈሽ ተቀመጭ እያልኩሽ እኮ ነው። ግደለኝ።